ሰላም ውድ ተማሪዎች ዛሬ ደግሞ ይዤላችሁ የመጣሁት ለሚኒስትሪ የሚያዘጋጁ የ8ኛ ክፍል የሂሳብ ጥያቄዎች ነው። እንግዲህ ለሚኒስትሪ ለሞዴልም እንዲሁ ያዘጋጇቸዋል ብዬ ያሰብኩትን ጥያቄዎች በዛሬ ቪዲዮ ይዤላችሁ መጥቻለሁ። በሚቀጥለው ደግሞ ሌሎች ጥያቄዎችንም ይዤላችሁ የመመጣ ይሆናል ማለት ነው። እንግዲህ እንደተለመደው ቪዲዮውን ላይክ ማድረግ እንዲሁም ደግሞ ሼር ማድረግ ሰብስክራይብ ያላደረጋችሁ ሰዎች ደግሞ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ደግሞ እንደዚህ አይነት ቪዲዮዎች ሲሰሩ አዳዲስ ቪዲዮዎች ሲሰሩ ቶሎ እንዲደርሳችሁ ወይም ሲገቡ ኖቲፊኬሽን እንዲገባላችሁ የደወል ምልክቱን መጫን አይርሱ ማለት ነው። በቀጥታ ወደ ጥያቄዎቹ እንሄዳለን ማለት ነው። አንደኛው ጥያቄ what is the solution set of this one? ይሄ እንደዚህ አይነት ጥያቄ አለ። የዚህን ሶሉሽን ሴት ፈልጉ ነው። ይሄ ጥያቄ እንግዲህ absolute value equation ላይ ያየነው ነው ማለት ነው። ስለዚህ እሱን እንሰራለን። ጥያቄውን መጀመሪያ እንጻፈው 2 times absolute value of x minus 4 plus 6 equal to 10 ከዛ absolute value equation ሶልቭ ለማድረግ ወይም ደግሞ x value absolute value ውስጥ ከሆነ ያለው የx value ሶልቭ ለማድረግ ምን እናደርጋለን? ይሄ absolute value ውስጥ ያለውን ለብቻው ከኩል ይሆናል በፊት ወይም በኋላ ለብቻው ማስቀረት አለብን መጀመሪያ ሶልቭ ለማድረግ። እነዚህ ከabsolute value ውጪ ያሉ ቁጥሮች እያሉ ለx ሶልቭ ማድረግ አንችልም። ስለዚህ እነዚህን ከኩል ይሆናል በዛኛው ዳይሬክሽን እንወስዳቸዋለን ማለት ነው። መጀመሪያ +6 የሚለውን ወደዛ እንወስደዋለን -6 ይሆናል ማለት ነው። 2 times absolute value of x minus 4 እኩል ይሆናል 10 - 6 ይሆናል። ከዛ 10 - 6 is 4 2 times absolute value of x minus 4 is equal to 10 - 6 is 4 then divide both sides by 2 ምን ለማስቀረት absolute value ለማስቀረት then 2 by 2 cancel ይሆናል then absolute value of x minus 4 is equal to 4 divided by 2 is 2 አሁን እንደዚህ አድርገን ሲምፕሊፋይ ካረግነው ባለ ኢኩዌሽኑን then solve for x ማለት ነው። x ሶልቭ እናደርጋለን። absolute value equation ደግሞ ሶልቭ ስናደርግ በሁለት አይነት መንገድ ነው አይደለ? አንድ ጊዜ ከዚህ ውስጥ የx value ወይ ኔጌቲቭም ሊሆን ይችላል ፖዚቲቭም ሊሆን ይችላል። ከabsolute value ኔጌቲቭም ፖዚቲቭም ሲወጣ ፖዚቲቭ ሆኖ ነው የሚወጣው። ስለዚህ ኔጌቲቭም ፖዚቲቭም ሊሆን ስለሚችል x value አንድ ጊዜ x - 4 እኩል ይሆናል 2 ብለን እንሰራለን። አንድ ጊዜ ደግሞ x - 4 እኩል ይሆናል -2 ብለን እንሰራለን ማለት ነው። ስለዚህ ለx ሶልቭ እናድርግ። በዚህ በኩል x እኩል ይሆናል እቺ -4 ወደዛ ነው ሰዳት 2 + 4 ይሆናል then x እኩል ይሆናል 2 + 4 is 6 ስለዚህ የx value አንደኛው 6 ነው አንደኛው ደግሞ x እኩል ይሆናል -2 + 4 ይሆናል ከዛ x እኩል ይሆናል -2 + 4 is 2 ነው። ስለዚህ x value ሌላ ደግሞ 2 ይሆናል ማለት ነው። ስለዚህ ሶሉሽን ሴታችን ምን ይሆናል ማለት ነው? x እኩል ይሆናል 6 እና 2 ይሆናል ማለት ነው። 6 እና 2 6 2 የሚል a ላይ አለ። ስለዚህ መልሳችን a ነው ማለት ነው። ሁለተኛው the simplified form of ይሄኛው ማለት ነው። የዚህን simplified form ፈልጉ ነው የሚለው 3/5 plus 4/9 times 1/5 divided by 2/5 ይሄንን ሲምፕሊፋይ ለማድረግ ቦድማስን እንጠቀማለን። ቦድማስ ምንድነው? ብራኬት ካለ መጀመሪያ ብራኬት ወይም ቅንፉ ይሰራል። ከዛ ዲቪዥን ኦር መልቲፕሊኬሽን ካሉ ይሰራሉ ማለት ነው። ከዛ በኋላ አዲሽን ሰብትራክሽን ካለ ይሰራል። እንደቀደም ተከተሉ መጀመሪያ የሚቀድመው ብራኬት ነው። ስለዚህ ብራኬት ውስጥ ያለውን ስንሰራ ማካፈል ነው አይደለ? ክፍልፋይ ማካፈል ደግሞ ለምሳሌ a/b ሲካፈል c/d ብንባል ከማን ጋር እኩል ነው? a/b ሲባዛ d/c ከሚለው ጋር ይሄንን ገለብጠን ምልክቱን ማባዛት ማድረግ ማለት ነው። ስለዚህ 3/5 plus 4/9 times ነው ብራኬት። ስለዚህ 1/5 times 5/2 ይሆናል ማለት ነው። ከዛ ይሄ 5 በዚህ 5 ይጠፋል። ከዛ አንድ ይጠፋል ማለት አንድ ይሆናል ማለት ነው። አንድ ሲባዛ በአንድ አንድ ነው። 3/5 plus 4/9 አንድ ሲባዛ በአንድ አንድ ይሆናል። አንድ ሲባዛ በሁለት 1/2 ይሆንልናል ማለት ነው። በሌላ አባባል ግራ ካጋባችሁ እንደዚሁ እናባዛው። አንድ ሲባዛ በ5 5 ከዛ 5 ሲባዛ በሁለት ደግሞ 10 ከዛ ሁለቱንም ለ5 እናካፍለው 5 በ5 አንድ ነው 10 በ5 ደግሞ 2 ስለዚህ 1/2 ይሆንልናል ማለት ነው። ከዛ በኋላ ብራኬቱን ከሰራን በኋላ ዲቪዥን ወይም መልቲፕሊኬሽን
ከሁለቱ የመጣውን እንሰራለን እዚህ ጋር መልቲፕሊኬሽን አለ አይደል ስለዚህ ሁለቱን ከመደመራችን በፊት ይሄኛው ዲቪዥን ይቀድማል ማለት ነው ስለዚህ 4 times 1 is 4 እዚህ ጋር እንጻፈው 3/5 plus 4 times 1 4 ነው 9 times 2 is 18 18 ይሆናል ማለት ነው ከዛ በኋላ የጌት ሲምፕሊፋይ መሆን ይችላል ሁለቱንም በሁለት ብናካፍለው 4 በ2 2 ነው 18 በ2 9 2/9 ይሆናል ማለት ነው ስለዚህ 3/5 plus 2/9 ይሆናል ከዛ እንደምራለን 5 ሲባዛ በ4 45 ነው 5 በ3 27 ማን ነው 3 በ9 ይላችሁ ነው ሲደመር 5 ሲባዛ በ2 ደግሞ 10 ይሆናል ከዛ 27 ሲደመር 10 37 ኦቨር 45 ይሆናል ማለት ነው መጨረሻ ሲምፕሊፋይድ ሆኖ ይሄ a ይሆናል ማለት ነው መልሳችን a ይሆናል ማለት ነው ሶስተኛው which one of the following absolute value equation has no solution solution የሌለው absolute value equation የትኛው ነው ይላል እንግዲህ absolute value equation ለምሳሌ absolute value of a x plus b እኩል ይሆናል 0 ሊሆን ይችላል x plus b እኩል ይሆናል greater than 0 ይሆናል ማለት less than 0 እሺ ከዛ x plus b greater than 0 ይሆናል ሶስት መልሶች ሊኖሩ ይችላሉ ስለዚህ እንደዚህ ከሆነ one solution ነው የሚኖረው እኩል ይሆናል 0 ከሆነ ይሄኛው one solution አለው solution ከዜሮ በታች ከሆነ ግን ኔጌቲቭ ቁጥር ናቸው ማለት ነው በሌላ አገላለጥ አይደለ ስለዚህ ኔጋቲቭ ቁጥር ከአብሶሉት ቫልዩ ማንኛውም ቁጥር ሲወጣ ፖዚቲቭ ነው የሚወጣው ስለዚህ መልሳችን ሁሉ ጊዜ ወይ 0 ነው ወይ ከዜሮ በላይ ፖዚቲቭ ቁጥር ነው የሚሆነው ስለዚህ ግን ኔጌቲቭ ከሆነ ከዜሮ ያነሰ የለም እንደዚህ አይነት ከሆነ ኖ ሶሉሽን ይሆናል እኩል ይሆናል ኔጌቲቭ ቁጥር ከሆነ ኖ ሶሉሽን ነው ከዛ ይሄ greater than 0 ከሆነ ፖዚቲቭ ቁጥር ከሆነ ደግሞ two solution ይኖረዋል ማለት ነው ቀድም እንደሰራ ነው አንደኛው ጥያቄ ላይ ሁለት ሶሉሽን ሁለት ቁጥሮች መልስ ሆነው እናገኛቸዋለን ማለት ነው ስለዚህ አሁን ኖ ሶሉሽን እንዲመጣልን እኩል ይሆናል ኔጌቲቭ የሆነ ቁጥር ነው የምንፈልገው ማለት ነው ስለዚህ a ላይ ብናይ ኤም ብናይ ምን ይላል ኔጌቲቭ 3 absolute value of x plus 6 እኩል ይሆናል ኔጌቲቭ 9 አሁን ከእኩል ይሆናል በኋላ ኔጌቲቭ ነው ግን እንደዚሁ ኔጌቲቭ ነው ብለን ቀጥታ a ነው መልሱ ማለት የለብንም ምን ብያችኋለሁ ቀደም አንደኛውን ጥያቄ ስንሰራ ሁልጊዜም አብሶሉት ቫልዩን ሶልቭ ለማድረግ ከአብሶሉት ቫልዩ ውጪ ያሉት ቁጥሮች ወደዛኛው ሳይድ መሄድ አለባቸው ስለዚህ ኔጌቲቭ 3 የሚለው ወደዛኛው ሳይድ አካፍለን ካላየነው ሳናየው በፊት መልሱን ማወቅ አንችልም ስለዚህ አብሶሉት ቫልዩን ብቻውን ለማስቀረት ሁለቱንም ለኔጌቲቭ 3 እናካፍለዋለን ማለት ነው ይሄ ኔጌቲቭ 3 ጠፋና አብሶሉት ቫልዩ ኦፍ x + 6 ይቀርልናል ከዛ ይሄ ደግሞ ኔጌቲቭ በኔጌቲቭ ጠፋል 9 ሲካፈል ለ3 3 ስለዚህ ከእኩል ይሆናል በኋላ ኔጌቲቭ ሳይሆን ፖዚቲቭ ቁጥር መጣልን ማለት ነው ይሄ two solution ነው ያለው ስለዚህ አንደኛው a ላይ ያለው two solution ነው እንጂ ያለው no solution አይደለም ማለት ነው ከዛ b ደግሞ አለ bም ከእኩል ይሆናል በኋላ ኔጌቲቭ ነው ያለው ግን ኔጌቲቭ 6 የምትለው ቁጥር ስላለች እናረጋግጠው ማለት ነው b ምን ይላል absolute value of 2x - 4 - 6 እኩል ይሆናል ኔጌቲቭ 10 ይላል ስለዚህ እቺን ለብቻው ለማስቀረት absolute value of 2x - 4 እኩል ይሆናል ኔጌቲቭ 10 + 6 ከዛ ኔጌቲቭ 10 + 6 is ኔጌቲቭ 4 ነው ማለት ነው ስለዚህ ምን ይሆናል absolute value of 2x - 4 እኩል ይሆናል ኔጌቲቭ 4 ስለመጣ ይሄ ከእኩል ይሆናል በኋላ ኔጌቲቭ ነው ይመጣልን ከአብሶሉት ሲወጣ አንድ ቁጥር ኔጌቲቭ ነው ይያለን ነው በሌላ አገላለጽ ስለዚህ ይሄ ኖ ሶሉሽን ነው ማለት ነው ስለዚህ መልሳችን b ሊሆን ይችላል ግን ሌሎችንም እናረጋግጥ c ምን ይላል absolute value of x - 4 - 10 እኩል ይሆናል -10 ስለዚህ absolute value of x - 4 እኩል ይሆናል ኔጌቲቭ 10 + 10 ይሆናል ማለት ነው እንደዛ ሲሄድ እዚህ ጋር ያለችው -10 + 10 0 ነው አይደል absolute value of x - 4 እኩል ይሆናል 0 ስለዚህ የሲ ደግሞ one solution ነው ያለው ማለት ነው አንድ እኩል ይሆናል 0 ከሆነ አንድ solution ነው ያለው ብያችኋለሁ ስለዚህ c one solution ነው የዲ ምንም መስራት አይጠበቅብንም absolute value of x - 6 እኩል ይሆናል 4 ነው የሚለው ይሄ two solution ነው ያለው ምክንያቱም ፖዚቲቭ ቁጥር ስለሆነ ስለዚህ no solution የሆነው b ነው መልሳችን b ይሆናል ማለት ነው አራተኛው the sum of the first 201 consecutive odd
ናቹራል ነምበርስ ኢዝ ዳሽ ይላል። ተከታታይ የሆኑ የመጀመሪያዎቹ 201 ኦድ ናቹራል ነምበሮች የመጀመሪያ ኦድ ናቹራል ነምበር 1 ነው አይደለ? 1 አለ 3 ያለ 5 7 9 11 እያለ ይቀጥላል ማለት ነው። እንደዚህ ኦዶችን ከአንድ ጀምረን ኦድ ናቹራል ነምበሮችን 201 ኦድ ናቹራል ነምበሮች የመጀመሪያዎቹ 201 ተከታታይ የሆኑ ኦድ ናቹራል ነምበሮች ድምር ስንት ነው ነው የሚለን። አሁን ይሄንን የዚህን ድምር ብንፈልግ አሁን ሌት n እኩል ይሆናል 1 ብለን ብንነሳ n + 3 ማለት 1 + 2 ነው አይደለ? ስለዚህ n + 2 ፕላስ እቺኛዋ ደግሞ n + 4 ነው አይደል? 1 ሲደመር 4 ነው አይደል? 5 የሚሆነው n ደግሞ ከአንድ ጋር እኩል ናት ብለናል። n + 4 + n + 6 እያለ ይቀጥላል ማለት ነው። ግን እንደዚህ እየጻፍን 201ንም መፈለግ አንችልም አይደለ? ስለዚህ ግን ሌላ ፎርሙላ አለው። ኮንሲኩቲቭ የሆኑ ኦድ ናቹራል ነምበሮችን ለመፈለግ n ስኩዌር አድርገን ማግኘት እንችላለን። n ስኩዌር n ማለት ከማን ጋር እኩል ናት? ከቁጥሩ ብዛት ጋር n is number of odd natural numbers n ያላት ከኦድ ናቹራል ነምበር ከብዛቱ ጋር እኩል ከሆነች which is 201 ያልነው ማለት ነው። ስለዚህ ስንፈልግ 201 ስኩዌር ብናረገው 201 ለ201 ማባዛት ማለት ነው። ስታባዙት 40401 ይመጣላችኋል። እንደዚህ አባዝታችሁ ማየት ትችላላችሁ። ስለዚህ መልሳችን ኤ ነው የሚሆነው። ተከታታይ የሆኑ ኦድ ናቹራል ነምበሮችን ድምር ፈልጉ ከተባለ n ስኩዌር የሚለውን ፎርሙላ መጠቀም ትችላላችሁ። ግን ተከታታይ የሆኑ ኢቭን ናቹራል ነምበሮችን ድምር ፈልጉ ብትባሉ ደግሞ ምንድነው የምታረጉት? n ሲባዛ n + 1 ነው የምታረጉት። ይሄ ማለት አሁን 201 ኢቭን የሆኑ ቁጥሮችን ደምሩ ብትባሉ ኢቭን ለሁለት የሚካፈሉ ማለት ነው። ኢቭን ማለት 2 4 6 8 10 እያሉ የሚቀጥለው ማለት ነው። የኦድ ሲሆን ይሄን ነው የምትጠቀሙት ይሄን ፎርሙላ። ከዛ ይሄ ደግሞ ለኢቭን ነው የምትጠቀሙት። ከዛ ምን ታረጋላችሁ? አሁን 201 ፈልጉ ብትባል 201 ሲባዛ 201 ሲደመር 1 ከዛ 201 ሲባዛ 202 ይሆናል ማለት ነው። ከዛ እነዚህን ማባዛት ነው ማለት ነው። ኢቭን ከተባላችሁ እንደዚህ ነው፣ ኦድ ከተባለ እንደዚህ ነው። ስለዚህ እንደዚህ አይነት ጥያቄዎች ሊመጡ ይችላሉ ማለት ነው ሚኒስትሪ ላይ። አምስተኛው ደግሞ 379 ስኩዌር ሲቀነስ 378 ስኩዌር ስንት ነው ነው የሚለን። አሁን ይሄን ትልቅ ቁጥር 379ን ስኩዌር አድርጋችሁ ከዛ ደግሞ 378ን ስኩዌር አድርጋችሁ ቀንሳችሁ ማግኘት በጣም ጊዜ የሚጨርስና መልሱን በትክክል ላታገኙ ትችላላችሁ። ቁጥሩ በጣም ትልቅ ስለሆነ ሌላ አሰራር አለው። እንዴት ነው የምታረጉት? ተከታታይ ናቸው 379 378 አይደለ? ትልቁ ቁጥር ከፊት ለፊት ከዛ ትንሹ ቁጥር ከኋላ ነው ያለው። ስለዚህ እንደዛ ከሆነ ምንድነው የምታረጉት? 379 ሲደመር 378 የሚለው ከማን ጋር እኩል ነው? 379 ስኩዌር ሲቀነስ 378 ስኩዌር ከሚለው ጋር እኩል ነው። ስለዚህ የዚህን መልስ ለማግኘት በቀጥታ ምን ታረጋላችሁ? ሁለቱን መደመር ነው ማለት ነው። ስትደምሩት መልሱ ከዚህኛው መልስ ጋር እኩል ይሆናል። ስለዚህ ምን ታረጋላችሁ? 379 ሲደመር 378 9 ሲደመር 8 17 7ን ጽፈን እንዳለን 7 ሲደመር 7 14 ሲደመር 1 15 8ን ጽፈን እንዳለን 3 ሲደመር 3 6 6 ሲደመር 1 7 357 ይሆናል ማለት ነው። ስለዚህ መልሳችን ሲ ይሆናል 357። ስለዚህ አሁን ለምሳሌ ሌላ 300 ስኩዌር ሲቀነስ 299 ስኩዌር ብትባሉ እንዴት ነው የምትሰሩት? ምን ማድረግ ነው? 300 ሲደመር 299 አርጋችሁ 995 ስለዚህ 599 ይሆናል ማለት ነው መልሳችን። ስድስተኛው which one of the following fractions between -6 and -5 ከ6 እና ከ5 መካከል ያለው የትኛውን ቁጥር ለአምበር ላይ ብንሰራ እዚህ ጋር 0 አለ። ከዛ -1 -2 -3 -4 -5 ዛ -6 እዚህ ጋር ቢኖር
እዚህ ጋር 1 2 3 4 5 6 7 ይሄ እንደዚህ ነው በዚህ ጋር ፖዚቲቭ እየሆነ ይሄዳል በዚህኛው እንደዚህ ሲሄድ ደግሞ ኔጌቲቭ እየሆነ ይሄዳል ማለት ነው ይሄ ነምበር ላይን ነው ኤክስ አክሰስ ብቻ ማለት ነው ከዛ ከ6 ኔጌቲቭ 6 እና ከኔጌቲቭ 5 መካከል ያለው ማለት እዚህ ጋር ያለው ማለት ነው እዚህ ጋር እንዲኖሩ የሚችሉ ቁጥሮች ምንድናቸው ከኔጌቲቭ 5 ወደዚህ ይሄድን ስንሄድ ምን ይሆናል ኔጌቲቭ 5 ፖይንት ሰምቲንግ ኔጌቲቭ 5 ፖይንት ሰምቲንግ ኔጌቲቭ 5 ፖይንት ሰምቲንግ ያለ ነው አይደለ እስከዚህ የሚደርሰው ከዚህ ካለፈ በኋላ ደግሞ ኔጌቲቭ 6 ፖይንት ምናምን እያለ ይቀጥላል እዚህ ጋር መሃል ላይ ደግሞ ከ4 ከኔጌቲቭ 5 እና ከኔጌቲቭ 4 መሃል ላይ ደግሞ ኔጌቲቭ 4 ፖይንት ምናምን እያለ ኔጌቲቭ 5 እስኪደርስ ድረስ ኔጌቲቭ 4 ፖይንት ከፖይንት በኋላ ያለው ነው እንጂ የሚቀየረው ኔጌቲቭ 4 የምትለው አትቀየርም ማለት ነው ስለዚህ ቁጥሩን ስናካፍለው መልሳችን መሆን ያለበት ኔጌቲቭ 5 ነጥብ ምናምን ነው መሆን ያለበት ማለት ነው እንደዚህ አይነት ቁጥር ካልመጣ መልሳችን አይሆንም ስለዚህ እንደዚህ አይነት ቁጥር ነው የምንፈልገው ኤ ምን ይላል ኔጌቲቭ 27 ኦቨር 5 27 ለ5 ስንት ጊዜ ይሆናል 5 ጊዜ ኔጌቲቭ 5 ጊዜ ማለት ነው ኔጌቲቭ 5 በ5 ኔጌቲቭ 25 ከዛ 27 ሲቀነስ 25  2 ይሆናል ከዛ ነጥብ ሰጠን 0 25 ስንት ይሆናል 4 ጊዜ ስለዚህ ኔጌቲቭ 5.4 ሚለው ይሄ መሆን ይችላል ማለት ነው ኔጌቲቭ 5 ፖይንት ምናምን መሆን አለበት ማላቸው መኖር ያለበት ብያቸው ይለ ቢ ደግሞ ምን ይላል ኔጌቲቭ 34 ኦቨር 5 34 ለ5 እናካፍለው 6 ጊዜ ይሆናል ኔጌቲቭ 6 ማለት ነው ከዛ 34 ሲቀነስ 4 34 ሲቀነስ 30 4 ይሆናል ነጥብ ሰጠን 0 40 ለ5 8  6 ነጥብ ኔጌቲቭ 6 ነጥብ 8 ከኔጌቲቭ 5 እና ኔጌቲቭ 6 መካከል አይደለም የሚገኘው ከኔጌቲቭ 6 እና ከኔጌቲቭ 7 መካከል ነው የሚገኘው ስለዚህ ይሄ አይሆንም ማለት ነው ኔጌቲቭ 21 ለ5ም ስናካፍለው ኔጌቲቭ 4 ነጥብ ምናምን ነው የሚመጣው 19 ለ5ም ስናካፍለው 3 ነጥብ ምናምን ነው የሚመጣው ስለዚህ ኔጌቲቭ 5 ከነጥብ በኋላ ያለው ይቀየራል እንጂ ኔጌቲቭ 5 መምጣት አለበት ስላልኳችሁ መልሱ የሚሆነው ኤ ነው ማለት ነው ሰባተኛው if x እኩል ይሆናል 5 and y እኩል ይሆናል 3 then the simplified form of ይሄኛውን ማለት ነው x ቦታ ላይ 5ን y ቦታ ላይ 3ን ተክተን ሲምፕሊፋይ ማድረግ ነው ማለት ነው እንጻፈው absolute value of 2x minus absolute value of 3x minus y ሲካፈል absolute value of 2x minus 3y ስለዚህ ምን እናረጋለን በx ቦታ ላይ 5ን እንተካለን በy ቦታ ላይ 3ን ማለት ነው ስለዚህ ምን እናረጋለን 2 absolute value ውስጥ ነው 2 ሲባዛ በ5 ሊቀነስ 3 ሲባዛ በ5 ሊቀነስ 3 የተከታተላችሁ ከዛ absolute value 2 ሲባዛ በ5 ሲቀነስ 3 ሲባዛ 3 ይሆናል ማለት ነው 2 ሲባዛ በ5 ስንት ነው 10 አይደለ absolute value 10 ሲቀነስ 3 ሲባዛ በ5 15 15 ሲቀነስ 3 12 ይሆናል absolute value 12 ከዛ 2 ሲባዛ በ5 10 ይሆናል 3 ሲባዛ በ3 9 10 ሲቀነስ 9 1 absolute value 1 ከዛ 10 ሲወጣ 10 ነው አይደል ኔጌቲቭ ቢሆንም ፖዚቲቭ ነው ይወጣል ፖዚቲቭ ቢሆን ፖዚቲቭ ነው የሚወጣው ይቀነስ 12 ሲወጣ 12 ይሆናል ኦቨር 1 10 ሲቀነስ 12 ስንት ይሆናል ኔጌቲቭ 2 ሲካፈል ለ1 ኔጌቲቭ 2 ነው ራሱ ስለዚህ መልሳችን ቢ ይሆናል ማለት ነው እንደዚህ በቀላሉ መስራት ትችላላችሁ ስምንተኛው which one of the following is true about division of rational numbers ስለ rational number division ወይም ስለ rational numberን ስለማካፈል ልክ የሆነ የቱን ይላል a rational numbers always commutative under division ይላል division ላይ commutative ናቸው rational number እያለ ለምሳሌ አሁን rational number አንድ ቁጥር እንውሰድና 1/2 እንውሰድ ለምሳሌ 1/2 ሲካፈል 2/3 ቢባል ይሄና 2/3 ሲካፈል 1/2 እኩል ናቸው እያለን ነው ሁሉ ጊዜም ይሰራል ኮሚቴቲቭ ማለት የቅይር ጸባይ ነው ይሄንን ብንሰራው ምን ይሆናል 1/2 ሲባዛ 3/2 ይሆናል ከዛ 3/4 ነው የሚሆነው የዚህኛው ደግሞ 2/3 ሲባዛ 2/1 4/3 ነው የሚሆነው
3/4 እና 4/3 እኩል አይደሉም አይደለ ስለዚህ መልስ ኤ አይሆንም ማለት ነው ኮሚቴቲቭ አይደለም በዲቪዥን ጊዜ የቀየር ጸባይ የለውም ማለት ነው ዲቪዥን ራሽናል ነምበር ኮሚቴቲቭ የሚሆነው ለመደመርና ለማባዛት ነው ቢ ደግሞ ራሽናል ነምበርስ always closed under division ራሽናል ነምበሮች under division closed አይደሉም ማለት closed አይደሉም ማለት ራሽናል ነምበሮችን ሁሉ ጊዜም ብናካፈላቸው መልሳችን ራሽናል ነምበር ነው የሚሆነው ነው የሚለን ግን ለምሳሌ አሁን አንድን ቁጥር አንድ ሊሆን ይችላል ለዜሮ ብናካፍለው ማንኛውንም ቁጥር undefined ነው ስለዚህ undefined የሚባል ደግሞ ራሽናል ነምበር የለም አይደለ ስለዚህ closed አይደለም ሁሉም ቁጥር ሲካፈል የሚመጣው ውጤት ሁሉ ጊዜ ራሽናል ነምበር ላይሆን ይችላል ምክንያቱም ይሄኛው ኤክሰፕሽናል ኬስ አንድን ቁጥር ለዜሮ ስናካፍል አንድም ዜሮም ራሽናል ነምበር ናቸው ግን ሲካፈሉ የሚመጣው ውጤት undefined ነው እንጂ ራሽናል ነምበር አይሆንም ማለት ነው ስለዚህ closed አይደለም always ባይል ኖሮ መልሱ ልክ ይሆናል ግን always ካለ ሁሉ ጊዜም ያለ ኤክሰፕሽናል ኬዝ ማለት ስለሆነ ልክ አይደለም ማለት ነው ሲ ደግሞ division by 0 is impossible for the set of rational numbers አሁን ያለው ማለት ነው ማንኛውንም ቁጥር ለዜሮ ማካፈል impossible ነው በራሽናል ነምበር ለራሽናል ነምበርን ለዜሮ ማካፈል አይቻልም ይያለ ነው ልክ ነው አይደለ undefined ነው ብለናል ዲ ደግሞ rational numbers always associative under division associative ምንለው ደግሞ ለምሳሌ 4 ሲካፈል 6 ሲካፈል 3 እና 4 ሲካፈል 6 ሲካፈል 3 እኩል ናቸው ይያለን ነው ይሄ ልክ እኩል አይሆንም አይደለም ምክንያቱም እዚህ ጋር ቀድመን የምንሰራው ቀንፉን ነው 6 ሲካፈል ለ3 2 ነው 4 ሲካፈል ለ2 ደግሞ 2 ይሆናል ማለት ነው ግን ይሄንን ብንሰራው 4 ሲካፈል ለ6 0 ነጥብ ምናምን ነው 0 ነጥብ ብላም ሲካፈል ለ3 ደግሞ 0 ነጥብ 0 ምናምን ነው የሚሆነው ስለዚህ ሁለት እና ይሄ ደግሞ እኩል አይሆንም ስለዚህ ዲቪዥን አሶሲኤቲቭም ኮሚቴቲቭም ጸባይ የለውም መልሳችን የሚሆነው ሲ ነው ልክ የሆነው ማለት ነው ዘጠነኛው which one of the following is false የትኛው ነው ልክ ያልሆነው ይላል a the sum of two negative numbers is negative ሁለት ኔጌቲቭ ነምበሮችን ብንደምራቸው ኔጌቲቭ ነው አይደል የሚመጡት ለምሳሌ ኔጌቲቭ 2 ሲደመር ኔጌቲቭ 2 ብንል ምን ይሆናል ኔጌቲቭ 4 ነው የሚሆነው ይሄን ማለት በቀላሉ እንዴት ነው ሁለት ብር ብድር ነበረብኝ ከዛ ሌላ ሁለት ብር ብበደር አራት ብር ብድር ይኖርብኛል ማለት ነው ስለዚህ ሁሉ ጊዜም ሁለት ኔጌቲቭ ቁጥሮችን ስንደምር ኔጌቲቭ ነው የሚሆኑት ይሄ ልክ ነው ማለት ነው እኛ ግን የተጠየቀው ፎልስ የሆነው ነው ቢ ደግሞ the product of an odd number of negative factors is negative ማለት ነው odd ብዛት ያላቸውን ቁጥሮች ኔጌቲቭ ቁጥሮች ብናባዛቸው መልሳችን ኔጌቲቭ ነው የሚሆነው ይያለ ነው ለምሳሌ ኔጌቲቭ 2 ሲባዛ ኔጌቲቭ 3 ሲባዛ ኔጌቲቭ 1 ብናረጋው ስንት ይሆናል ኔጌቲቭ 2 በኔጌቲቭ 3 ኔጌቲቭ 6 ኔጌቲቭ 6 ይሆናል እንጂ ኔጌቲቭ በኔጌቲቭ ይጣፋል 6 ይሆናል ከዛ 6 ሲባዛ በኔጌቲቭ 1 ተመልሶ ኔጌቲቭ 6 ይሆናል ስለዚህ ኦድ ከሆነ ብዛቱ እንደዚህ 3 5 4 የምናባዛቸው ቁጥሮች ብዛታቸው ኦድ ከሆነ መልሳችን ሁሉ ጊዜም ኔጌቲቭ ነው የሚሆነው ይሄ ልክ ነው if the sign of the divided and the divisor are different the sign of the quotient is negative ይላል ማለት ነው ይሄ ደግሞ አካፋዩና ተካፋዩ የተለያየ ሳይን ካላቸው ለምሳሌ ኔጌቲቭ 6 ሲካፈል ለ3 ቢባል ስንት ይሆናል ኔጌቲቭ 2 ይሆናል መልሳችን አይደል ምክንያቱም ይሄ ኔጌቲቭ ነው ፖዚቲቭ ነው ኔጌቲቭ አንድ ኔጌቲቭ ካለ ማካፈል ላይ ማባዛት ላይ የሚሆን ኔጌቲቭ ነው የሚሆነው መልሳችን ወይም ደግሞ 8 ሲካፈል ኔጌቲቭ 4 ቢባል ስንት ይሆናል ኔጌቲቭ 2 ይሆናል ይሄኛው አንድ ኔጌቲቭ ካለ ወይ ዲቫይዘሩ ወይ ዲቫይደንዱ ኔጌቲቭ ከሆነ ኔጌቲቭ ነው የሚሆነው ይያለን ነው ይሄኛውም ልክ ነው ዲ ደግሞ the product of even number of negative factors is negative even number ቀደም odd ካለን odd ብዛታቸው odd የሆኑ ከሆነ ኔጌቲቭ ነው ግን even ከሆነ ለምሳሌ አራት ቁጥሮችን ብናባዛ negative 3 times negative 4 times negative 2 times negative 1 ብናባዛ የሚመጣው ውጤት ኔጌቲቭ ነው ወይስ ፖዚቲቭ ነው negative 3 times negative 4 is negative 12 positive 12 ኔጌቲቭ በኔጌቲቭ ፖዚቲቭ ነው ፖዚቲቭ 12 ይሆናል ከዛ 12 ሲባዛ ኔጌቲቭ 2 ደግሞ ስንት ይሆናል ኔጌቲቭ 24 ይሆናል ማለት ነው ይሄንን ደግሞ ከዚህ ጋር ስናባዛው ኔጌቲቭ 24 ይሆናል
ይሄን ከዛ ሲባዛ ኔጌቲቭ 1 ይሆናል ኔጌቲቭ 24 ሲባዛ ኔጌቲቭ 1 ደግሞ 24 ይሆናል ማለት ስለዚህ ኢቭን ብዛት ያላቸውን ቁጥሮች ስናባዛ ኔጌቲቭ ቁጥሮች ሆነው ሁሉም ግን ብዛታቸው ኢቭን ከሆነ ማለት ኢቭን ማለት ሁለት ከሆኑ የሚባዙት ቁጥሮች ወይም አራት ከሆነ ብዛታቸው ወይ 6 ወይ 8 ወይ 10 ከሆነ ብዛታቸው ፖዚቲቭ ነው መልሳችን የሚሆነው ኦድ ከሆነ ግን 3 2 3 5 ከሆኑ 7 ከሆኑ 9 ከሆኑ የሚባዙት ቁጥሮች ግን ሁሉም ኔጌቲቭ ሆነው ማለት ነው የሚመጣው ውጤት ኔጌቲቭ ነው ስለዚህ ግን ይሄኛው ኔጌቲቭ ነው የሚለው እንግዲኛው መልሳችን ፖዚቲቭ ነው ይመጣልን ስለዚህ ልክ ያልሆነው ዲ ነው ማለት ነው ሲባዙ ኢቭን ቁጥሮች ሚለው 10ኛው አበራ ዲፖዚትድ ብር 2000 አበራ 2000 ብር ዲፖዚት አረጋ አስቀመጠ ባንክ ቤት ውስጥ after 6 months ከ6 ወር በኋላ he collected ብር 2120 ከ6 ወር በኋላ ሲመጣ 2120 ብር ሆኖለታል ማለት ነው ባንክ ውስጥ what was the rate of simple interest the bank paid per annual በአመት ባንኩ ያስወለደው ሲምፕል ኢንተረስቱ ምን ያክል ነበር ባንኩ የከፈለው ያለ ነው ወለድ ነው አይደለ 120 ብር ወለድ ነው ወልዶለት ነው ብሩ ስለዚህ ያንን ሲምፕል ኢንተረስት እንለዋለን በሱ ነው ምንሰራው ማለት ነው እሱ ነው የተጠየቀው አሁንኛ የተጠየቀው ምንድነው ሬቱን ነው በምን ያክል ሬት በምን ያክል ፐርሰንት ነው ያደገው ነው የሚለን የከፈለው ባንኩ የከፈለው ስለዚህ ምንድነው የምናደርገው ሲምፕል ኢንተረስት ፎርሙላው principal times rate times time over 100 ነው over 100 የሬቱ ነው ማለት ነው ሬት ማለት በፐርሰንት ሲሆን ለምሳሌ a% ከተባለ a over 100 ከሚለው ጋር እኩል ነው አይደል ስለዚህ ሬት ለሚለው ነው over 100 የተጠቀምነው ሲምፕል ኢንተረስታችን ተሰጥቶናል 2120 ሆኖለታል አይደለ በኋላ ላይ ብሩ መጀመሪያ 2000 ነበር ስለዚህ ሲምፕል ኢንተረስት ምንላት ያቺ ያገኛት ብር ማለት ነው የተጨመረችው ነገር እንዴት ነው የምናገኘው ሲምፕል ኢንተረስቷን 2120 ሲቀነስ 2000 አድርገን መጀመሪያ የቆጠበው 2000 ብር ነው ከዛ 2120 ሆነለት ስለዚህ መሃል ላይ የተጨመረችው ወይም የወለደችው ብር ምን ያህል ናት ብለን ስናይ ስንቀንስ 120 ብር ይሆናል ስለዚህ 120 ብር ነው ሲምፕል ኢንተረስታችን 120 ነው ፕሪንሲፓል ደግሞ መጀመሪያ የቆጠበው ብር ነው 2000 ማለት ነው ሬታችንን አናውቀውም እሱን የጠየቅነው ታይም ደግሞ 6 ወር ነው የሚለው ግልኛ መጠቀም ያለብን በአመት ነው ምክንያቱም ፐር አመት ነው ያለን ስለዚህ አንድ 1 year ላይ ምን ያክል መንዝ ነው ያለው 12 መንዛ ስለዚህ በ6 መንዝ ምን ያህል ይሆናል በአመት ብለን እዚህ ጋር x ብለን ብንሰራ 6 ሲባዛ በ1 6 ሲባዛ በ1 እኩል ይሆናል x ሲባዛ በ12 ይሆናል ከዛ ሁለቱንም ለ12 እናካፍል ከዛ x እኩል ይሆናል በ6 1 በ6 2 ይሆናል 1/2 ይሆናል ስለዚህ 6 ወር ማለት 1/2ኛ አመት ማለት ነው ስለዚህ 1/2ኛ የሚለውን እንጠቀማለን ኦቨር 100 ከዛ በኋላ ይሄ 2 0 በ2 0 ይጠፋል 120 እኩል ይሆናል ይሄ ደግሞ ስናባዛ 20 r ኦቨር 2 አይደለ 20 ሲካፈል ለ2 10 ይሆናል ማለት ነው ስለዚህ 120 እኩል ይሆናል 10 r ይሆናል r ለማግኘት ስለሆነ ለ10 እናካፍላለን ይሄ 0 በ0 ይጠፋል r ስንት ይሆናል ከዛ 12 ሬት ማለት ፐርሰንት ስለሆነ 12% ይሆናል ስለዚህ መልሳችን b ይሆናል ማለት ነው ባንኩ በምን ያክል ሬት ነው የከፈለው ለሚለው በ12% ሬት ነው ማለት ነው ሰውየውን አቶ አብራን የከፈላቸው 11ኛ ወይዘሮ ሄለን ዲፖዚትድ ብር 4000 in a bank 4000 ብር ባንክ ውስጥ ዲፖዚት አድርጋለች ወይዘሮ ሄለን ማለት ነው ከዛ 8% ሲምፕል ኢንተረስት ፐር አኑዋል በአመት ውስጥ 8% ሲምፕል ኢንተረስት ተሰጣት ማለት ነው እቺ 8% ምንላት ሬቷን ነው in how many years will her amount be ብር 4690 በአመት 8% ከሆነ በምን ያክል አመት ነው 4960 ብር ሊሆንላት የሚችለው ነው እያለን ያለው ስለዚህ አሁን ደግሞ የተጠየቅነው ታይም ነው ወይም ይር አይደለ ታይም ነው የተጠየቅነው ሲምፕል ኢንተረስታችን ስንት ነው የፈለግነውኛ 4000 አለ ከዛ 4960 እንዲሆን የተፈለገው ስንቀናንሰው 960 ይሆናል ማለት ነው
ከዛ በኋላ ፕሪንሲፓላችን መጀመሪያ የቆጠበችው ብር 4000 ብር ነው ሬታችን ደግሞ 8% ነው ታይም የለም ማለት ነው አልተሰጠም ስለዚህ ሲምፕል ኢንተረስት እኩል ይሆናል PRT over 100 ይሆናል ከዛ በኋላ ሲምፕል ኢንተረስት 960 እኩል ይሆናል 4000 ይባዛ 8 ይባዛ T over 100 ይሆናል ማለት ነው ሁለቱ 0 በሁለቱ 0 ይጠፋል 40 ሲባዛ በ8 320 ይሆናል ማለት ነው ሁለቱንም ለ320 እናካፍላለን ይሄ 320 ስለሆነ ይሄ በዚህ ይጠፋል ከዛ ይሄንንም ለ320 እናካፍላለን ይሄ 0 በ0 ይጠፋል 96 ሲካፈል ለ32 3 ይሆናል ስለዚህ ስንት ይሆናል 3 አመት የሚለው መልሳችን ሲ ይሆናል ማለት ነው 12ኛው there are 36 students in a class ክላስ ውስጥ 36 ተማሪዎች አሉ ቶታል ስቱደንት ስንት ነው 36 2/3 of them are females የ36ኛው 2/3ኛው ለቶታል ማለት ነው ምንድነው ፊሜል ነው how many students are male ሜል ምን ያክል ነው የሚለን ሜል እኩል ይሆናል አናውቅም የጠየቀን የሜል ነው ስለዚህ የመጀመሪያ የፊሜል ምን ያክል ነው የሚለውን እናውቅ የሙሉ የጠቅላላ 2/3ኛ ነው ስለዚህ እሱ እንዴት ነው የምንሰራው 2/3ኛ ሲባዛ በጠቅላላው ማለት ነው ከዛ ምን ይሆናል 2 ሲባዛ 36 ኦቨር 3 ሲካፈል ለ3 1 ይሆናል በ3 አሁንም 36ን በ3 እናካፍለው 12 ይሆናል ማለት ነው 2 ሲባዛ በ12 24 ይሆናል ስለዚህ ፊሜል ተማሪዎች 24 ናቸው ከዛ ግን እኛ የተጠየቅነው የሜል ነው 36 ሲቀነስ 24 ጠቅላላው ላይ የሴትን ስንቀንስ የወንዱን እናገኛለን ስንት ይሆናል 12 ይሆናል ማለት ነው ስለዚህ መልሳችን ኤ ይሆናል የወንዶች ብዛት 12 ነው እዚህ ጋር ተጠንቀቁ መጀመሪያ 2/3 የተባለው የፊሜል ስለሆነ 2/3ን ካገኛችሁ በኋላ ቀጥታ 24 ነው ብትሉት ኤክስ ነው የምትሆኑት ማለት ነው ምክንያቱም የወንድ ነው የተጠየቀው የሴቱን ሳይሆን ማለት ነው 13ኛው if 8.23 ስኩዌር እኩል ይሆናል 67.37 then what is the value of 82.3 ይላል ስለዚህ ይሄኛው 8.23 እና 82.3 የሚሉት ነጥቡ የተቀመጠበት ቦታ ነው እንጂ ቁጥሮቹ አይነታቸው አንድ አይነት ነው እዚህም ጋር 823 እዛኛውም ጋር 823 ነው ያለው ስለዚህ ምን እናደርጋለን ይሄኛውን 82.3 የሚለውን በዚህ አይነት ፎርም እንጽፈዋለን 82.3 የሚለው ከማን ጋር እኩል ነው 8.23 ታይምስ 10 the power of 1 ማለት ነው ይሄንን በ10 ስናበዛው ተመልሶ እቺ ነጥብ ወደዚህ ትመጣና 82.3 ከሚለው ጋር እኩል ይሆናል ማለት ነው ከዛ በኋላ ምን እናደርጋለን ይሄ 82.8.23 ስኩዌር የሚለው ዋጋ እናውቀዋለን ስለዚህ ሁለቱንም ስኩዌር እናደርጋለን 8.23 ስኩዌር ይባዛ ይሄ ደግሞ ስንት ይሆናል 10 ስኩዌር 8.23 ስኩዌር ስንት ነው 67.73 67.73 ይባዛ 10 the power of 2 ይሆናል 10 the power of 2 ማለት 100 ነው 67.73 ይባዛ በ100 ማለት ችን ነጥቧል ሁለት ጊዜ ወደ ቀኝ ሰጃት ማለት ነው 1 2 ወጣሽ ማለት ነው ስለዚህ 6773 ይሆናል መልሳችን የሚሆነው ሲ ነው ማለት ነው እንደዚህ አይነት ጥያቄዎችን እንደዚሁ በቀላሉ መስራት ትችላላችሁ 14ኛው which one of the following statement is true ይላል የትኛው ስቴትመንት ነው ልክ የሆነው ይላል a the square of odd numbers is odd odd numberዎችን ስኩዌር ስናረጋቸው ኦድ ነው የሚሆኑት ለምሳሌ 3 ስኩዌር ሲሆን 9 ነው ኦድ ነው ይሄም ኦድ ነው ይሄኛውም ኦድ ነው 5 ስኩዌር ሲሆን 25 ነው ልክ ነው ይሄም ኦድ ነው 7 ስኩዌር ሲሆን 49 ነው ይሄም ኦድ ነው ስለዚህ ልክ ነው ማለት ነው the square of even number is even number ለምሳሌ 2 ስኩዌር ስንት ነው 4 ልክ ነው 4 ስኩዌር ስንት ነው 16 ይሄም ልክ ነው 3 ሳይሆን 6 ስኩዌር ስንት ነው 36 ይሄኛውም ልክ ነው ኢቭን ለሆኑት ስኩዌር ስናረጋቸው መልሳቸው ኢቭን ነው እየሆነ ያለው ስለዚህ ቢም ልክ ነው ማለት ነው see the product of square numbers is a square number
ሁለት ስኩዌር ነምበሮችን ብናባዛቸው ስኩዌር ነው የሚሰጡት ነው የሚለን ለምሳሌ 2 ስኩዌር ስንት ነው 4 3 ስኩዌር ስንት ነው 9 ከዛ 4 ሲባዛ በ9 ስንት ይሆናል 36 ደግሞ 6 ስኩዌር ሲሆን ነው ስለዚህ ሁለት ስኩዌር የሆኑ ቁጥሮች ስናባዛ የተሰጠን ቁጥር ስኩዌር ነው ማለት ነው ልክ ነው 1 ስኩዌር ስንት ነው 1 ከዛ 4 ስኩዌር ስንት ነው 16 ከዛ 1 ሲባዛ 16 ስንት ይሆናል 16 4 ስኩዌር ነው ስለዚህ ሁለት ስኩዌር ቁጥሮች ስናባዛ የመጣው ውጤት ስኩዌር ነው ስለዚህ ሲም ልክ ነው ማለት ነው መልሳችን ሁሉም ልክ ናቸው የሚለው ይሆናል ማለት ነው 15ኛው the square root of square root ማለት ይሄ ነው square root of a square ቢባል a ነው ማለት ነው the square root of 49 over 121 is blank ይላል square root of 49 over 121 ማለት ከማን ጋር እኩል ነው square root of 49 ሲካፈል square root of 121 ማለት ነው 49 ሲወጣ 7 ነው 121 ሲወጣ 11 ነው 7 over 11 የሚለው ሲ ላይ ያለው መልስ ይሆናል ማለት ነው እሺ ተማሪዎች የዛሬው ቪዲዮ ይሄንን ይመስል ነበር እንግዲህ በዚህ ቪዲዮ 15 ጥያቄዎች ለሚኒስትሪ ለሞዴልም እንዲሁ ያዘጋጃቸዋል ያልኩትን ጥያቄዎች ይዤላችሁ ነበር የመጣሁት ከቪዲዮ ጥቅም እንዳገኛችሁበት በርካታ ነገር እንዳገኛችሁበት ተስፋ አድርጋለሁ ሳስረዳ ደግሞ ወይም አንዳንድ ጥያቄዎች ሲሰራላችሁ በደንብ ግልጽ ያልሆነላችሁ ነገር ካለ መጠየቅ እንዳስረዳችሁ መጠየቅ ትችላላችሁ ማለት ነው ቪዲዮውን ላይክ ማድረግ ሼር ማድረግ ቻናላችንን ደግሞ ሰብስክራይብ ማድረግና የደወል ምልክቱን መጫን አይርሱ ያለውትን ሐሳብ አስተያየት ኮሜንት ሴክሽን ላይ ይጻፉልን በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ ቻው